ኢራን ጉድ ተሰራች። የኒውክሌር ጣቢያዋ እንዳልነበረ ሆኗል። የኒውክሌር ተቋሟ በድጋሚ ተመቷል። ትራምፕ በበኩላቸው ኢራንን በቀላሉ እጇን እንድትሰጥ ያደርጋል ያሉትን አደገኛ እንቅስቃሴ እያደረጉ መሆኑ ታውቋል። በሌላ በኩል ፑቲን በይፋ ወደ ጦርነቱ መግባታቸውን አሳውቀዋል። እናስደምጣቸዋለን። ከሰሞኑ በደቡብ ጎንደር ዞን በተደረገ ውጊያ ከፍተኛ ባለስልጣናት መገደላቸው ተሰማ። ጥቃቱን ያደረሱት የፋኖ ኃይሎች እንደሆነ የተሰማ ሲሆን ከፍተኛ ጉዳት ማድረሳቸው ታውቋል። የዞኑ አስተዳደርም ቁጥራቸው ያልተገለጸ ባለስልጣናት መገደላቸውን በይፋ ገልጿል። ቢቢሲ በጉዳዩ ላይ አዲስ መረጃን ይፋ አድርጓል። እንመለስበታለን። ከ600 በላይ ሰዎች ታሰሩ። መንግስት ጠንካራ እርምጃ መውሰድ ጀምሯል። በዛሬው ዕለት የደህንነት ባለስልጣናትን ጨምሮ ከ600 በላይ ሰዎች በህገ ወጥ የነዳጅ ስርጭት መታሰራቸው ታውቋል። እናስደምጣችኋለን። ኢትዮጵያውያን ከእስራኤል ሊባረሩ መሆኑ ተሰማ። ከቀጣይ ወር ጀምሮ ዘመቻን እንደምትጀምርም ሀገሪቱ አስታውቃለች። ይህም በአንድ ጥብቅ ጉዳይ ጋር የተያዘ እንደሆነ ታውቋል። ዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የትራምፕ አስተዳደር አሜሪካ የኢራን የኒውክሌር ቁሶችን ለመቆጣጠር ወይም ለማስወገድ የምትችልበትን መንገድ እየፈተሸ መሆኑ ሲነገር፣ ዛሬ ጠዋት ደግሞ አንድ የኒውክሌር ተቋም መመታቱን የኢራን መንግስት አስታውቋል። የተለያዩ ምንጮች በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኒውስ እንደተናገሩት ወሳኞቹን የኢራን የኒውክሌር ተቋማት ቁሶችን ከሀገሪቱ እጅ ለማስወጣት ሀሳብ አለ። እየተዘጋጁ ያሉት እቅዶች የልዩ ተልዕኮ እዝ የተባለውን ልዩ የጦር ክፍል አባላትን ማሰማራት ላይ ያተኮሩ መሆናቸውን ሁለት ምንጮች ተናግረዋል። ይህ እዝ ከፍተኛ ጥንቃቄ የሚፈልጉ ተልዕኮችን የሚወጣ የአሜሪካ ሰራዊት ክፍል ነው። ሌላ ምንጭ ደግሞ ፕሬዚዳንት ዶናልድ ትራምፕ የኒውክሌር ቁሶችን ለመቆጣጠር የሚወሰደውን እርምጃ በተመለከተ በወጣው እቅድ ላይ እስካሁን ምንም አይነት ውሳኔ እንዳልሰጡ ገልጸዋል። በጉዳዩ ላይ አስተያየት የተጠየቁት የዋይት ሀውስ ቃል አቀባይ ለሲቢኤስ በሰጡት ምላሽ እንዲህ ያለው ኃላፊነት የሚመለከተው የሀገሪቱ መከላከያ ሚኒስቴር ፔንታገን ነው ብለዋል። ይህ በእንዲህ እንዳለ የኢራን አቶሚክ ኤነርጂ ድርጅት በዛሬው ዕለት ናታንዝ የሚገኘው የሀገሪቱ የኒውክሌር ተቋም በድጋሚ ጥቃት ኢላማ መሆኑን አስታውቋል። ጥቃቱን ተከትሎ የራዲዮ አክቲቭ ንጥረ ነገር አፈትልኮ እንደሆነ ግምገማ ተደርጎ በአካባቢው ለሚኖሩ ሰዎች የሚያሰጋ ሁኔታ እንደሌለ መረጋገጡን ድርጅቱ እንዳስታወቀ በኢራን የዜና ምንጮች ላይ የቀረበው መግለጫ ያሳያል። ኒውክሌር ተቋሙ ከ2 ሳምንት በፊት ጥቃት ተፈጽሞበት የነበረ ሲሆን ባለፈው ዓመት ሰኔ ላይም እንዲሁ ከሌሎች የሀገሪቱ የኒውክሌር ተቋማት ጋር በአሜሪካ ከባድ ቦምብ ተመቶ ነበር። በወቅቱ ፕሬዚዳንት ዶናልድ ትራምፕ የኢራን የኒውክሌር ፕሮግራም ሙሉ ለሙሉ ከጥቅም ውጭ ሆኗል ብለው እንደነበር ይታወቃል። የበንዲ እንዳለ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራን ታማኝ ወዳጅ ሆነው እንደሚቀጥሉ በይፋ አስታውቀዋል። ፑቲን ይህንን ያስታወቁት እየተከበረ የሚገኘውን የኢራን አዲስ ዓመት መለወጫ ኖርዝ አስመልክተው ባስተላለፉት መልእክት ነው። የሩሲያው ፕሬዝዳንት ጽህፈት ቤት እንዳለው ከሆነ ፑቲን የመልካም ምኞት መግለጫቸውን ያስተላልፉት ለኢራኑ ከፍተኛ መሪ አያቶላ ሙጅታባ ኻሜኒና ለኢራኑ ፕሬዝዳንት መሱድ ፔዜሽካን ነው። ፕሬዝዳንት ፑቲን ለኢራን ሕዝብ ባስተላለፉት መልእክት ደግሞ ይህን አስቸጋሪ ሁኔታ በጽናት ታልፉታላችሁ ብዬ አምናለሁ። ሩሲያ የኢራን ታማኝ ወዳጅ ሆና እንደምትቀጥልም እገልጻለሁ ማለታቸውን የዘገበው ሮይተርስ የዜና ወኪል ነው። በደቡብ ጎንደር ዞን የፋኖ ኃይሎች በፈጸሙት ጥቃት ባለስልጣናት መገደላቸውን የዞኑ አስተዳደር አስታወቀ። ፋኖ ኃይሎች በአማራ ክልል ደቡብ ጎንደር ዞን ስር በሚገኙ የስራ ኃላፊዎችና የጸጥታ መዋቅር ላይ በፈጸሙት ጥቃት ቁጥራቸው ያልተገለጸ ባለስልጣናት መገደላቸውን የዞኑ አስተዳደር አስታውቋል። ቢቢሲ ያነጋገራቸው አንድ የደቡብ ጎንደር ዞን አስተዳደር ምንጭ የወረዳ ዋና አስተዳዳሪዎችን ጨምሮ ቢያንስ 5 የአካባቢው ባለስልጣናት እንደተገደሉ ገልጸዋል። ከአንድ ወር በፊት በዋና ከተማዋ ደብረታቦር የሚገኙ የመንግስት ተቋማትን ያወደመ ጥቃት ያስተናገደው ደቡብ ጎንደር ዞን በመዋቅሮቹ ላይ ጥቃት የተፈጸመው ረቡዕ መጋቢት 9 ቀን 2018 ዓ.ም እንደሆነ ገልጿል። ዞኑ አስተዳደሩ ትናንት አርብ መጋቢት 11 ቀን 2018 ዓ.ም ምሽት ላይ ባወጣው መግለጫ የጥፋት ኃይሎች በሚል የገለጻቸው ታጣቂ ቡድኖች ንፋስ መውጫና ሐሙሲት ከተማ ላይ ግጭት መፍጠራቸውን አስረድቷል። ታጣቂዎቹ ጥቃት በስራ ላይ በነበሩ የላይ ጋይንት ወገዳና
ደራ ወረዳዎች እንዲሁም የሁለቱን ከተሞች የመንግስት የሥራ ኃላፊዎችና የጸጥታ መዋቅር ላይ ያነጣጠረ እንደነበርም አስታውቋል። ታጣቂዎቹ ጥቃቱን የፈጸሙት ከተለያዩ አካባቢዎች በመጠራራትና በመሰባሰብ እንደሆነ ጠቅሷል። አንድ የዞኑ አስተዳደር ምንጭ ለቢቢሲ እንደገለጹት በዕለቱ ጥቃት መፈጸም የጀመረው ከንጋቱ 12 ሰዓት ገደማ አንስቶ ነው። ካለፈው ወር አንስቶ የመከላከያ ሰራዊት በዞኑ የሚገኙ አካባቢዎችን ለቆ መውጣቱን ያስታወሱት ምንጩ በስፍራው የነበሩ የጸጥታ ኃይሎች የክልሉ አድማ በታኝ ፖሊስና ሚሊሻ እንደሆኑ አስረድቷል። የመከላከያ ሰራዊት አባላት ስላልነበሩ ታጣቂዎቹ ሌላው የጸጥታ አካል ላይ ጉዳት አድርሰው ወጥተዋል ብለዋል። የፋኖ ኃይሎች ታች ጋይንትንና ስማዳ ወረዳዎች ውስጥ እንደሚንቀሳቀሱ የሚናገሩት ምንጩ በአሁኑ ጥቃት ታጣቂዎቹ ጠንከር ያለ ጸጥታ ኃይል አለ ወደ ተባለባቸው ንፋስ መውጫና ሐሙሲት ከተማዎች መንቀሳቀሳቸውን ገልጸዋል። የደቡብ ጎንደር ዞን አስተዳደር ባወጣው መግለጫ ጀግኖቻችን ለባንዳና ተላላኪ እጅ አንሰጥም፣ ህዝባችንን ጥለን አንሸሽም በማለት የአጼ ቴዎድሮስን ጽዋ ተቀብለዋል ሲል የተገደሉ ባለስልጣናት መኖራቸውን አመልክቷል። ባለስልጣናቱ በህዝብ ፊት የገቡትን ቃል ኪዳንና ታማኝነት ለህዝብ ታምነው እንደቆሙ ክብራቸውን ጠብቀው አልፈዋል ሲልም አክሏል። የዞኑ መግለጫ ምን ያህልና በየትኛው ደረጃ ላይ ያሉ አመራሮች ህይወት እንዳለፈ ግን በዝርዝር አልጠቀሰም። ቢቢሲ ያነጋገራቸው የዞኑ ምንጭ በበኩላቸው በዚህ ሳምንት በተፈጸመው ጥቃት ቢያንስ 5 አመራሮች መገደላቸውን እንደሚያውቁ ገልጸዋል። የደራ ወረዳ ዋና አስተዳዳሪ አቶ ስቲበል ጓዴ፣ የደራ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ፈንታውን ድረስ እንዲሁም የወረዳው የፖሊስ አዛዥ መገደላቸውን ተናግረዋል። የስማዳ ወረዳ አስተዳዳሪና የሐሙሲት ከተማ ከንቲባ ከተገደሉት መካከል ተጠቅሰዋል። ቢቢሲ እነዚህን ባለስልጣናት መገደል በገለልተኛ አላጣራም። ከደቡብ ጎንደር ዞንና ወረዳ አስተዳደሮች ተጨማሪ መረጃ ለማግኘት የተደረጉ ጥረቶች አልተሳኩም። ወደ ከተሞቹ የገቡት ታጣቂዎች ጥቃቱን ካደረሱ በኋላ መውጣታቸውን የሚናገሩት ምንጩ ቆይቶም የመከላከያ ሰራዊት አባላት ወደ ላይ ጋይንት ወረዳ አካባቢዎች መሰማራታቸውን ገልጸዋል። የስማዳ፣ ላይ ጋይንት፣ ታች ጋይንት፣ ደራ፣ እብናትና መቀጠዋ ወረዳዎች እንዲሁም የሐሙሲት ከተማ አመራሮች በታጣቂዎች እንቅስቃሴ ምክንያት በአሁኑ ሰዓት በዞን ዋና ከተማ ደብረ ታቦር ውስጥ እንደሚገኙም ተናግረዋል። ደቡብ ጎንደር ዞን ውስጥ ወደ 7 ከተሞችና 13 ወረዳዎች አሉ። እነሱ ውስጥ የመንግስት የጸጥታ ኃይል ያለው ፎገራ፣ ወረታ፣ ሊቦ ከምከም፣ አዲስ ዘመን ላይ ነው። ጋይንት ወረዳ ንፋስ መውጫ መከላከያ ገብቷል ብለዋል። የደቡብ ጎንደር ዞን አስተዳደር በትናንትናው መግለጫው ታጣቂዎቹ ንጹሃንን በማገትና በመግደል እንዲሁም ህዝቡ መሪ እንዳይኖረውና ስርዓት አልበኝነት እንዲነግስ አስበው እየሰሩ ነው ሲል ከሷል። አካባቢዎቹን ሰላም ወደ ነበረበት ለመመለስና አካባቢውን ከጸረ ሰላም ቡድኖች ለማውጣት ጠንካራ ህግ የማስከበር ስራ እንደሚሰራም አስታውቋል። የሰሞኑን ክስተት በተመለከተ ቢቢሲ ትክክለኛነታቸውን ማረጋገጥ ያልቻላቸው ተንቀሳቃሽ ምስሎችና ፎቶግራፎች ሲወጡ መመልከቱን ገልጿል። አማራ ፋኖ ብሔራዊ ንቅናቄ ረቡዕ ዕለት ባወጣው መግለጫ ንፋስ መውጫ፣ ክምር ደንጋይ፣ ጋሳኝና ሐሙሲት ከተሞች ውስጥ በፈጸመው ጥቃት በርካታ ከባድና ቀላል መሳሪያዎችን እንዲሁም ተሽከርካሪዎችን መማረኩን እንዲሁም በርካታ የአካባቢዎችን የጸጥታ አካላት መግደሉንና መማረኩን አስታውቋል። ነገር ግን የአካባቢው አስተዳደር አመራሮቹ ከመገደላቸው ውጭ ታጣቂ ቡድኑ ባለው ጉዳት ዙሪያ በተመለከተ ከመንግስት በኩል የተሰጠ ማረጋገጫም ሆነ ማስተባበያ የለም። በአማራ ክልል የሚንቀሳቀሱት የፋኖ ኃይሎች ባለፈው የካቲት ላይ በዞን ዋና ከተማ ደብረ ታቦር ውስጥ በፈጸሙት ጥቃት ከሐምሌ 2015 ዓ.ም ወዲህ ታይቶ የማይታወቅ የመንግስት ተቋማት ውድመት አድርሰዋል። በዚህ ጥቃት ከቀበሌ አስተዳደር ጽህፈት ቤቶች እስከ ዞን መምሪያዎች ድረስ ያሉ 20 የሚደርሱ ተቋማትና ተሽከርካሪዎች መውደማቸውን እየወጡ ያሉ መረጃዎች ያመላክታሉ። ከ600 በላይ ሰዎች ታሰሩ። መንግስት ጠንካራ እርምጃ መውሰድ ጀምሯል። በዛሬው ዕለት የደህንነት ባለስልጣናትን ጨምሮ ከ600 በላይ ሰዎች በህገወጥ የነዳጅ ስርጭት እንደታሰሩ ታውቋል። መንግስት በጀመረው ህገወጥ የነዳጅ ስርጭትና ግብይት ጥብቅ ቁጥጥር ባለስልጣናትን ጨምሮ ከእስር እስከ ንብረት መውረስ የደረሰ እርምጃ መውሰዱን አስታውቋል። መንግስት በጀመረው የቁጥጥር ስራ በህገወጥ ንግድና አሻጥር ተሳትፈዋል ያላቸውን 613 ሰዎች ማሰሩን የንግድ
ንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ገልጸዋል። ሚኒስትሩ በይፋዊ ፌስቡክ ገጻቸው ባሰፈሩት መረጃ መንግስት ጀምሯል ባሉት ዘመቻ ከታሰሩት ሰዎች መካከል የንግድ ጽህፈት ቤት ኃላፊዎች፣ የቡድን መሪዎች፣ የቁጥጥር ባለሙያዎች፣ የነዳጅ ማደያ ባለቤቶችና ሰራተኞች እንዲሁም በየደረጃው የሚገኙ የጸጥታ አካላት ይገኙበታል ብለዋል። ህገወጥ የነዳጅ ስርጭትና ግብይት ተግባራትን ለመቆጣጠር በ6 ክልሎችና በ2 የከተማ አስተዳደሮች በተደረገ የተቀናጀ ዘመቻ መጠነ ሰፊ እርምጃዎች ተወስደዋል ተብሏል። እስከ ዛሬ መጋቢት 12 ቀን 2018 ዓ.ም ድረስ በዘመቻ በተወሰደው እርምጃ በአጠቃላይ 250 ሺህ ሊትር ቤንዚንና 198 ሺህ ሊትር ናፍጣ በህገወጥ መንገድ ሲዘዋወርና ጥቅም ላይ ሲውል ተይዞ መወረሱን ሚኒስትሩ ጠቁመዋል። ከተወረሰው ነዳጅ መካከል በሽያጭ እንዲውል የተደረገው 48 ሚሊዮን 663 ሺህ ብር ለመንግስት ገቢ ተደርጓል ተብሏል። መንግስት ወሰድኩት ያለው የተቀናጀ የቁጥጥር ስራ በዘርፉ የሚታየውን አሻጥር ለመቅረፍና ፍትሃዊ የነዳጅ ስርጭት እንዲኖር ለማድረግ ተጠናክሮ እንደሚቀጥል ተጠቁሟል። የኢትዮጵያ ነዳጅ አቅርቦትና ስርጭት ከጊዜ ወደ ጊዜ ለከፋ ህገወጥ ግብይት መጋለጡ ከመካከለኛው ምስራቅ ጦርነት ጋር ተዳምሮ ከፍተኛ አደጋ መደቀኑ ሲገለጽ ነበር። መንግስት የነዳጅ አጠቃቀም ላይ ቁጠባ እንዲደረግ መመሪያ ከማውረድ ጎን ለጎን ህገወጥ የነዳጅ ግብይትን ለመቆጣጠር መጠነ ሰፊ እርምጃ እየወሰደ መሆኑ እየተገለጸ ነው። ይሁን እንጂ አሁንም የነዳጅ አቅርቦትና ስርጭት ላይ የሚታየው ችግር አለመቀረፉን አሽከርካሪዎች ይገልጻሉ። በተለይ መንግስት ካወረደው የነዳጅ አጠቃቀም መመሪያ ጋር በተያያዘ በአካባቢው የሚታየውን የአፈጻጸም ችግር መልኩን ቀይሮ እንዲቀጥል አድርጓል እየተባለ ነው። አንዳንድ አካባቢዎች የህገወጥ ነዳጅ ግብይቱ ተባብሶ 1 ሊትር ቤንዚን ከ1000 ብር በላይ እየተሸጠ መሆኑን መረጃዎች ያመላክታሉ። የነዳጅ ህገወጥ ስርጭት ከመካከለኛው ምስራቅ ጦርነት ጋር ተዳምሮ መንግስትን አጣብቂኝ ውስጥ አስገብቷል። መንግስት የነዳጅ አቅርቦት ላይ የገጠመውን ችግር በይፋ ተናግሮ ከፍተኛ ቁጠባ እንዲደረግ ከማሳሰብ በእግር ተጓዙ እስከ ማለት የዘለቀ መመሪያ አውርዷል። ኢትዮጵያውያን ከእስራኤል ሊባረሩ መሆኑ ተሰማ። ከቀጣይ ወር ጀምሮም ዘመቻ እንደምትጀምር ሀገሪቱ አስታውቃለች። ከኢራን ጋር ከፍተኛ በሆነ ጦርነት ውስጥ የምትገኘው እስራኤል በርካታ ኢትዮጵያውያን ጥገኝነት ጥያቄዎችን ልታባረር መሆኑ መሰማቱ አስደንጋጭ ሆኗል። እየወጡ ያሉ መረጃዎች እንደሚያመላክቱት ከሆነ እስራኤል 8000 ኢትዮጵያውያን ጥገኝነት ጥያቄዎችን ከሀገሯ ልታስወጣ እንደሆነ ታውቋል። የእስራኤል መንግስት በመጪው ሚያዝያ ወር በሀገሪቱ የሚገኙ 8000 ኢትዮጵያውያን ጥገኝነት ጥያቄዎች ወደ ሀገራቸው ለመመለስ ማቀዱ ተመላክቷል። የህዝብና ኢሚግሬሽን ባለስልጣን ከሚያዝያ 9 ቀን 2018 ዓ.ም ጀምሮ ስደተኞቹን በቁጥጥር ስር መዋልና ማባረር እንደሚጀምር ታውቋል። የእርዳታ ድርጅቶች እንደሚገልጹት ሊባረሩ ካሉት መካከል 1000 ያህሉ ከትግራይ ክልል የመጡ ናቸው። የእስራኤል ጠቅላይ ፍርድ ቤት መንግስት አይሁዳዊ አይደሉም ያላቸውን እነዚህን ስደተኞች እንዲያባረር ፈቅዷል። በአሁኑ ወቅት እስራኤል ውስጥ 72000 ገደማ ጥገኝነት ጠያቂዎች የሚገኙ ሲሆን ከነዚህም ውስጥ 57% የሚሆኑት በድህነት ውስጥ እንደሚኖሩ መረጃዎች ያመላክታሉ። መንግስት ስደተኞቹን ህገወጥ ሰርጎ ገቦች በሚል መፈረጁም ተገልጿል። የእስራኤል መንግስት ከዚህ ቀደም በተለይም የኤርትራ መንግስት ደጋፊ ናቸው ያላቸውን ጥገኝነት ጠያቂዎች ከሀገሩ ማባረሩ ይታወሳል።